ከልቡ የሚወድ ሰው ሊናደድብክ ይችላል፣ ትቶህ ሊሄድ ግን አይችልም። እናንተ አንድ የገባኝ ነገር አለ። ግሪስ ፋሚሊ እና የሩታ ወደንሶች በጣም የሰው ላይ እንደሚቀናባችሁ ታውቃላችሁ። ግን መጀመሪያ ስማችሁን ታውቃላችሁ? ይሄ ሁሉ ዩቲዩበር፣ ይሄ ሁሉ የቡታጀራ ወንደ ገረዶች ዩቲዩበሮች በአንድ ሴት ስም ሲነግዱ የማያፍሩ እፍረት የሌላቸው ከመዳን ቤት ሆነን እንኳ እኛ ስንሰራ ምን ነክቶን ነው ብለን ራሳችን እንፈትሻለን። እንደነዚህ እንደ ቡታጀራ ዩቲዩበሮች በእውነት የሚያስጠላ ሙድ የሌላቸው አይዲያ የሌላቸው በአንዲት በሩታ ላይ መስርተው ጥፋት ናት እንደዚህ ናት ሩታ 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 ሲሉ የማያፍሩ ዩቲዩበሮች ያየሁት እኔ ቡታጀራዎችን ምንጉር ናቸው። ግን አገራቸው ላይ ተቀምጠው በአንዲት ህፃን ልጅ ላይ እንደዚህ በቱማ ሲነሱባት ያያችሁና አይታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪሶች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው? የሩታ አድናቂዎች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮዬን አበረታቱኝ። እስኔንም ገፍተር አድርጉኝ። ዛሬ የመጣሁት ዘና ፈታ እያላችሁ ኑሯችሁን እንድትኖሩ እንጂ እኔ ማንንም ወክዬ አይደለም የመጣሁት። ትናንት የተለቀቀ ቪዲዮ አለ አይታችኋል። ያኔ ማስመሰል የሞላበት ውሸት የሞላበት ድራማ ህይወት ወደፊት እንደሚቀጥል የሞላበት ቪዲዮ ነው የተለቀቀው። ግን እኛ የመዳም ቅመሞች ግን ብልጦች ነን፣ ጅሎች አይደለንም። ነፍስ ወቁ። ከማንም ተራ ሰዎች አትጣሉ። የሩታ አድናቂዎች እባካችሁ በእናንተ ላይ ድራማ እየተሰራ እንደሆነ ወቁ። እስቲ ነቃ በሉ። እናንተ ሐራምን የምታበረታቱ ሴቶች ሳትሆኑ ሐራም የምነቅፉ ሰዎች ይሄ ነገር ትክክል አይደለም ብላችሁ የሩታ አድናቂዎች አብርሽን ስለምወዱት እንጂ ስለምጠሉት አይደለም። ታው ከዚህ ስራ ተጠበቅ ስላላችሁ ብቻ ድራማ እየተሰራባችሁ ነውና አርፋችሁ ሩታዬን ይዛችሁ ወደፊት የሴት ጎን ያልሆናችሁ ሰዎች ኮራ ብላችሁ ማውራት ትችላላችሁ። ለምን ብትሉ የሚሰራው ስራ ህገወጥ እስከሆነ ድረስ እነዛን ሐራምንና ዝሙትን የሚያስፋፉ ሴቶች የእሱ አድናቂ ሆነው የሚያሽቃብጡትን ሰዎች ከነሱ ወገን ስላልሆናችሁ በጣም ደስ ይላል። ለምን ብትሉ በአደባባይ ሩታን ትክክል እሷ ሄርሜላ ትክክል ናት ሩታዬ እኮ በቃ እያሉ እሷን ወደ ዝቅ ለማድረግ የሚሞክሩ የቡታጀራ ዩቲዩበሮች በውስጥ የሚዋሯቸው በጣም ንክስክስ ሴቶች አሉ ቲክቶክ ላይ ማለት ነው። ስለዚህ ከነዛ ወገን ስላልሆናችሁ እኔ በጣም ደስ ብሎኛል። ዛሬ ደግሞ እናንተ አንዳንድ ጊዜ ድራማም ሆነ ስራም ሆነ ማለት ነው ፋሚሊ ቤተሰቡ እንደዛ አሸብርቆ ከነመንጋጋው እየሳቀ ሲመጣ እኛ ሚዲያ ላይ ሆነን ታዛቢ ሆነን ማለት ነው በጣም ነገሮች የሚያመን ሰዎች አለንና በሩታ ላይ የሚሰራ ስራ ማለት ነው። ነገር ግን እኔ ምንም እያመንኩ አይደለም። በእውነት እኛ ላይ ነው ጨዋታ እየተጫወቱብን ያሉት። እባካችሁ ምስኪን ዩቲዩበሮች አሉ እርዳታ የሚፈልጉ የእኛን እይታ የሚፈልጉ 10 ደቂቃ ቪዲዮ የሚታይላቸው አጥተው ተስፋ እየቆረጡ በባህር የሚሄዱ በየመን በሊቢያ የሚሄዱ ወጣቶች አሉ። ዩቲዩብ ከፍተው እይታ እያጡ ማለት ነው ያልጠገቡ። እንደው ማየት ከፈለጋችሁ ምስኪን ዩቲዩበሮችን አበረታቱ። እነዚህ በጣም ከሃዲ ናቸው። የቡታጀራ ዩቲዩበሮች በጣም ከሃዲዎች ናቸው። በአንድ ሴት ላይ ተኩረው በሩታ ላይ ቪዲዮ የሚሰሩ በጣም አስመሳይ ለሴት ክብር የሌላቸው። እውነት እኔ እንጃ አንዳንድ ጊዜ እንደዚህ ነገር ይቅር ይበለኝ በእውነት። እቻ አንድ ፍሬ ልጅ ማለት ነው ነፍሰ ጡር ሴት ነገ እኮ ትወልዳለች። ነገ እኮ በእግሯ ቆማ እኮ እሷም እንደነሱ ትሮጣለች። እንደነሱ እኮ እንደ ልፍቧ ጮሃ ታወራለች። ዛሬ ላይ ግን ሩታዬ ጮሃ ማውራት አትችልም። ተናግራ ማሳመን አትችልም። ለምን? በፈጣሪ እጅ ተይዛ ደክማለች። ነገ ግን ይወለዳል። የሩታ ልጅ ምንም ቢሆን ይወለዳል። ግን እኔ ማታ ቪዲዮ ላይ አንድ አስተያየት ልናገር። ባልና ሚስት ናቸው። በአደባባይ አግብተው ወልደው አስረግዟት ብዙ ነገር አልፏል። ነገር ግን ፋሚሊ ለአንድ ሰዓት ለአንድ ደቂቃ እዛ ለመቆም እንዲህ ነው ያደረገው። በቃ እሱ የጠበቀው ሄርሜላ ሰርፕራይዝ ሊያደርጉት ይመስለኛል። እንደዛ መሰለኝ ተሰብስበው ሩታን አልጠበቃትም ይመስለኛል። በእውነት አንዳንድ ጊዜ ስታስቡት ማለት ነው።
በጣም አይምሮ በቆሻሻ ነገር የተሞላ ውሸቱ እንዳይነቃበት ለመሸፋፈን ያደረገው አረካት የለም። በጣም እኔ እንጃ። እምነት አመሰግናለሁ። መሳም ምናምን እንደዚህ ነገር አይደለም። የተፋታ ሰው ብዙም መቀራረብ አያስፈልግም። ሳ እንደ ሀገራችን እምነት አተፈታታን ወንድምና እህት ሆነን መቀጠል የምንችለው ሳ ነገር ግን ሹክራን ለዚህ ላበቃሽኝ አመሰግንሻለሁ ቢላት ምን ችግር አለ? ምኑ ይቀንሳል? ወንድ ልጅ እንደውም እራሱ ይጨምራል፣ ውበት ይጨምርበታል። ባለመግባባት ተለያዩ እንጂ እኮ አብርሽ እኮ ልጅ ይወዳል ብለን እንድናስብ እንኳን ቢያደርገን ጥሩ ነበር። ነገር ግን አመሰግናለሁ እንኳን አላለም። በእውነት በጣም የሚያስጠላ ቪዲዮ ማለት ነው። እኔ ታዘብኩት እንጂ እኔ ምንም አይመለከተኝም። የሰውን ህይወት ገብቼ ማስተካከል አልችልም። የራሴን ማንነት ነው ማስተካከል የምችለው እና ሩታዬ ምን አይነት ህይወት ውስጥ እንዳለች እና ምን አይነት ስሜት እንደሚሰማት የዛን ሰዓት እኛ እንደዚህ ውስጣችን የተረበሸ እኔ ሩታ ህይወት በጣም የሚገርመኝ እና ከእንደ አይነት ህይወት እኔ ይጣመሩ አብረው የሆኑ መድረሽ ማለት እኔ አላህ ይቅር ይበለኝ። ችግሯንም ብሶቷንም ይዛ ልጇ ወልዳ በራሷ ኮንፊደንስ ቆማ ብትመራ ደስ ይላል። በእውነት ተማስመሰል ማለት እኔ አብርሽና ሩታ አንድ ላይ ተስማምተው እንደ ድሮ ቢቀጥሉ ደስተኛ ነበርኩ። ነገር ግን የሚሆን ነገር አይደለም። ትዳሩን መምራት አይፈልግም። ከማንኛችሁም ሴት ማሽቃበጥ የለመደ ወንድ ንጥት ያለ ትዳር መምራት አይፈልግም። በእውነት ፋሚሊ ይሄ የማንኛውም ሀሳብ ይመስለኛል። እሱ አሁን ምንም በድለው አይደለም። ሰው የተጋደለ ሰው እንኳን ይቅርታ ሲባባል ከልቡ ነገሮች እንደሆነ ሆነው እርጉዝ ስለሆነ ብቻ ሚስቴ አመሰግናለሁ፣ እስከ ዛሬ ባታለፍነው ነገር አመሰግናለሁ፣ አሁንም ብቻሽን እዚህ ቦታ ደርሰሽ ለመውለድ ላበቃሽ ሩታዬ አመሰግናለሁኝ፣ ፈጣሪ በሰላም ወልደሽ የምትስሚ ያደርግሽ ቢላት ለሷ ሙራን ነው። ግን እዛ ለሚቆምበት ሰዓት ለራሱ አይኑ እንደ ሌባ ነው የሚቅለበለበው። አይኑ በቃ የሚፈልገው ሌላ ነገር ነው። በእውነት በጣም የታዘብኩት ነው። እኔ ሳልናገር አላልፍም ብዬ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን አስተላልፉ። ለምን እንደው ከሴት ከሚያበዛ ወንድ ጓደኛ የሴት ጓደኛ የሚያበዛ ወንድ ለትዳር እንደማይሆን ሴቶች ተጠንቀቁ። ሴት ልጅ ልቧ አንዴ ከተሰበረ ተሰበረ ነው። በእውነት ሰው ይኖራል። ነገር ግን በብላስተር አስይዛችሁ ብርጭቆ ውሃ ትቀዱበታላችሁ አይደል? ማንጠብጠቡን እኮ አይተውም። ታውቃላችሁ አይደል? ልክ እንደዛ ነው የሩታ ህይወት። ማለትም ዲራማ ሆነ ምንም ሆነ እኛ የምናየውን ነው የምንፈርደው እንጂ በሚኖሩት ኑሮ ፈጣሪ እንጂ እኛ አናውቅም። በሚያሳየን አረካት ግን ትክክለኛ ወንድ ልጅ ከልብ የሚያፈቅራችሁ ወንድ ልጅ እናንተ መስዋዕት የሚከፍል ወንድ ልጅ የዛ አይነት አረካት አያሳያችሁም። የሚወዳችሁ ሰው ደግሞ ከማንም ሴት ጋር ትቷችሁ አይሄድም። ሲጀመር የሚወዳችሁ ወንድ መቼም ትቷችሁ አይሄድም። እንኳን በዚች ባጭር ጊዜ አይደለም ወላሂ ከ10 ዓመት 8 ዓመት እስከ 20 ዓመት የሚጠብቅ ወንድ ልጅ ይኖራል። ጀግና ወንድ ማለት ነው። የሚፈልጋችሁና ልብ ውስጥ የነበራችሁ ከሆናችሁ መቼም ትቷችሁ አይሄድም። ግን ምን ያየሁት አሁን ለዶላር እንጂ ስሜት እንደሌለው ብቻ ነው እየተረዳሁ ያለሁት እኔ። ወደዳችሁም ጣልችሁም የሚወዳችሁ ወንድ ትቷችሁ አይሄድም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮዬን ሩታዬ ነብሯ የሚዲያው ድምቀት ወልዳ እሷም የድሮ ማንነቷ ነብርነቷ ጀግንነቷ የማንን ንክስክስ እየመጣ የዘባት ሁላ ልክ እንደምታስገባው በቅርብ ቀን እጠብቃለሁ። ወልዳ ከወለደች በኋላ ነብር ሆና እንድትመጣልኝ ከጎኗ ነኝ። እስከ መጨረሻ ነው የምሄደው እኔ በሩታ ጎን እስከ መጨረሻ። የእሷ ውጤት ማየት እፈልጋለሁ። በእውነት ሴት ልጅ ታረገዘ በኋላ እንደማትረባ እና ምንም እንደማታገልግል የቆጠራ ወንድ ልጅ ከነ ገበር አባሮቹ ከነ ዳይበሮቹ ልክ እንደምታስገባልኝ ሰምትወልድ በጣም ሸቅያለሁ እኔ። ፈጣሪ ግን ይማራት በሰላም ትወለድ። በእውነት እኔ ኮሜንት የምጽፉልኝ አዎ ትክክል ፋፊ የምትሉት ብቻ ነው። በእውነት ፋሚሊ እችሊ ወልዳ በልክ እንድታስገባው ነው የምፈልገው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሩታ የነብሮ እህቶች ከጎን የሆናችሁ ከአብርሽ አድናቂ አንድ ሰው አልፈልግም እዚህ ሚዲያ ላይ። ለምን እይታዬ ድብን ብሎ አይወርቅም። ከአብርሽ ጀግና የምትሉ ሴቶች እኔ ጋር መታችሁ ቪዲዮን እንዳታው አልፈልግም። የዝሙት አስፋፊዎችና ሐራሚዎች እኔ ጋር እንዲመጡ አልፈልግም። እኔ ድሮም ትክክለኛ ህይወት ትዳር ተጎርቷል አብርሽ ብዬ እንጂ ያሽቃበቁት
ቆሻሻ ማንነቱን ባቅ ኖሮ እስካሁን ቪዲዮ አለቅም ነበር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ መጨረሻ ወዳችኋለሁ። በሌላ ቪዲዮ እስከምንመጣ ሰላም።